ዳኒ አብርሽና ሩታን ለማስታረቅ ከይሳቅ ጋር ከምትሆን ከአብርሽ ጋር ብትሆንልኝ ይሻላል ብሎ ድምጡን አሰምቷል። በጣም አንጀቱ እየተቆረጠ አብርሽን ጠርቶ ሩታንም ቢያገናኛትም ሩታ ግን አሁንም ደግማ ይሳቅን መርጣለች። አሻፈረኝ ብላለች። ደግ ያደረግሽ የምትሉ ሸር ላይ ካደርጉ እውነት ለመናገር አዳገተቻቸው። አብርሽን ሰደቡት። አንተ እንደ ንፋስ ሲባል ድምጡን አወጧል ማለት ነው። ይሳቅ እየተሳደበ ይገኛል። አሁንም ዛሬም አብርሽ ለምንድን ነው ይህን ያክል ለመንኩኝ ምንም ወደ ቤቷ ልትመለስ አልቻለችም ሲል አብርሽም ድምጡን አሰምቷል። የዛሬው ይለያል። እውነት ለመናገር ዳኒ የራሱን ፍቅር በአመድ አድፍኜ አብርሽና ሩታ ቢሆኑልኝ ይሻላል ከሌላ ጋር ህማያት በማለት ድምጡን ሲያሰማ ግን አልተሳካለትም ወይስ ተሳክቶለታል? አሁን እናያለን። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የክሩ ቤተሰቦች የግሪሲ ቤተሰቦች እንደምን አላችሁ? ላይ በያላችሁበት ያለ ሰላምታ ይላችሁ። አገራችን ሰላም ያደርግልን። ኢትዮጵያ ለዘላለም ትኑር። ዛሬም እንደተለመደው ሸር ላይክ እያረጉ ቤተሰብ የሆኑ በጣም አፍረናል፣ በጣምም ደስ ብሎናል። በሁለቱ ግድም ዳኒ ይሆነኛል፣ ይሳካልኛል፣ ቦዲጋርዶችን አምጥቼ አሁንም አደርገውን አደርጋለሁ እያለ ከይሳቅ ጋር ፍክክር ይዘዋል። ድራማው እንደቀጠለ ነው። ድራማው ሳይሆን ነገሩ ወደ ሌላ ቦታ እየወሰደችው ነው እያለ ዳኒ እንግዲህ ሊያስታርቅ ቢፈልግም ግን ሊሆንለት አልቻለም። ወደ ቦዲጋርዶች ሊሄዱ ነው እንግዲህ ወንዶች ተጋደሉ። እውነት ለመናገር አብርሽን ዛሬም አንተ ንፋስ ነህ፣ ወንድነት የለህም፣ ወንድ አትሸትም በማለት ይሳቅ እየተናገረ ይገኛል ማለት ነው። ለዳኒ አስጠነቀቀው። ዳኒ ብቻዬን ካልጠራኸኝ አንተ ሴት ነህ፣ እኔ ወንድ ነኝ፣ ወንድ ነው የምሸተው በማለት ገና የሚያዳግታቸው ነው። እረ ዘሩ ቀለጠ። ሩታ አምሮባት ልብሷም፣ ቦርሳዋም፣ ጫማዋም፣ የጸጉሯ አያያዝ ሌላ ሆናለች ማለት ነው። ከይሳቅ ጋር ስትሆን እንደገና የአሜሪካ ስታይል ሆናልናለች። አንበሳ ወንዶችን አዳገተቻቸው። ደግ ያደረገች። በ2025 በአዲሱ አመት አዲስ ህይወት ጀምሬያለሁ፣ ሁለታችሁም ከህይወቴ ውጡ በማለት ልባቸውን ሰብረዋለች። እነሱ አብርሽ ትናንት ምን ነበር ያላት? ከወንድ ጋር የሄደች ከቤት አታድርም ብሎ ስሟን ባጠፋው በዚህ ልቧ ተሰብሯል። አሁንም አያገባህም፣ አንተም በሌላ መንገድ እኔም ወደ ሌላ መንገድ እያለች ትገኛለች። እውነት ለመናገር ከሩታ ምን ተማራችሁ? ደግነት፣ ክፉነት ወይስ? እስኪ ሸር ላይክ እያረጉ ቤተሰብ ይሁን። እውነት ለመናገር ጎበዝ ናት፣ አንበሳ ናት፣ ታንኳተው ሚስቱ ናት። አሁንም ያመጡ ሚስቱ ናት። ተመለሽ እያሉ ሁሉም ያንገራግራሉ። ግን ሩታ በውስጥ ተጎድቻለሁ፣ ካሳ ይክፈለኝ እና እመለሳለሁ ብላ እንኳን አላለችም። አልፈልጋችሁም ዳኒንም አብርሽንም በማለት አብርሽ ጥሏት ሂዷል ማለት ነው። እሷ ጥላቸው ትናንት እንደሄደችው ጥላቸው ሂዳለች። ፍቅር እንግዲህ ዛሬ እንዳያችኋት የሂጃብ ለብሳ የሙስሊም ልብስ ለብሳ መታ ነበረ። ግን የፋፊ ጓደኛ የገዛ ጓደኛው አፍቅሬሻለሁ፣ ወድጄሻለሁ፣ ፍቅሬን በአመድ አዳፍኛው ነበር ስላልፈለካት አንተ ከፈቲያ ጋር ነኝ ስላልህ እኔ ፍቅሬን ዛሬ ልገልጥ ነው ብሎ በጣም አዋርዷታል ወይም ደግሞ አሳፍሯታል ማለት ነው። እሷ ምንም አላለች፣ ያው እፈልገዋለሁ እንደማለት ነው። እና የጠሉትን ሰው እንደገና ዙሮ መታረቅ የቀረን መጨረስ ነው ስትል ፍቅር አስደምጣለች ማለት ነው። እንግዲህ ፍቅር አዲስ ህይወት ጀምራለች። እውነት ለመናገር ፋፌ እያለቀሰ አብዶ ፈቲሃን ይዞ ያንተና የኔ የመጨረሻ ነው፣ ለካንም ይሄን ያንተን ፍቅረኛ አፍቅሬሻለሁ ሲላት እንኳን በጣም ነው የደነገጠችው። እሷ በአብርሃም ልቤ ተሰብሯል፣ ይሆነኛል ብዬ አፍቅሬዋለሁ፣ የድሮ ፍቅረኛዬ ነው ብዬው አምኜው የውስጤን ብዙ ነገር ነግሬው አሁንም ልቤን ሰብሮኛል፣ ጥሎኝ ወደ ሌላ ሂዷል ብላለች። ስለ አብርሃም ከህይወቴ ከእንግዲህ በኋላ አውጥቼ ጥየዋለሁ
እኔም ሌላ ህይወት ጀምሬያለሁ ብላለች። ሁለቶችንም አልፈልግም በማለት ፍቅርዬም ድምጧን አሰምታለች። እውነት ለመናገር እንግዲህ አብርሽ ሁለት ያጣ ጎመን ሆኖበታል። ወይ ፍቅርን አላገኘ ወይ ሩታን አላገኘ፣ ከሁሎችም ሜዳ ላይ ቀረ ልቤ ብሎ እያለቀሰ ይገኛል ማለት ነው። አሁንም የመናደዱ ጥናት እያለቀሰ ነው። ስለዚህ እናንተ ምን ታዩታላችሁ? በማን ነው ጥፋቱ? እውነት ለመናገር አሁንም ነገሩ እንደቀጠለ ነው ማለት ነው። ያም ሂጂ ያም ግቢ ይላታል። የሩታን ስምም እያጠፉ ስለሆነ አብርሽ በዚያም ሴት በዚያም ሴት ስለሆነ አሁንም የባሰው እንደገና እየመጣበት ነው። ይሳቅ ከቶም ዝናብ እንዳይመታት እጁን ከራሷ ላይ አድርጎ ማንንም አልፈራም በማለት ዳኒን እያናደደው ነው። እንግዲህ በራሱ ዳኒ ያገናኛት ነው። ዳኒና ሜሮ ከህይወታቸው ይውጡ የምትሉ ሸር ላይክ አድርጉ። አስባችሁታል? ዛሬም ዳኒና ጽጌ እንዲሁም ሜሮ ሁለቶች ናቸው ይሳቅን ያመጡ ማለት ነው። ይሳቅን ሲያመጡ ግን ሩታን ይወስዱብናል ብለው አልነበረ። ግን አያችሁ አይደለ? በካራ ወጓቸው፣ ስለት በሌለው ካራ። አሁን ምን ይላል? ከሌላ ሰው ጋር ብትሆን ዳኒ ምን ይላል? ከሌላ ሰው ጋር ከምትሆነው ከይሳቅ ጋር ከምትሆነው ከአብርሽ ጋር ብትሆንልኝ ይሻለኛል። አብርሽ ደግሞ እኔን ለማስታረቅ ሳይሆን የሆነ ተንኮል የፈለከውን ሊኖር ይችላል እንጂ አንተ እኔን አታስታርቀኝም እያለ አብርሽ እውነታውን ተናግሯል ማለት ነው። አብርሽ እንግዲህ አብዷል። በዚህ አጋጣሚ አብርሽ ብቻ አይደለም ዛሬ ዳኒ ጭምር ነው ያበደ። ሁለቶችም አልፈልጋችሁም ተብለው እንደ ኳስ ተወርውረዋል ማለት ነው። ወይኔ ጉዳያችን ፈላ። ፍቅር አሸነፈኝ አለ እኮ እንዴ! ፍቅር አሸነፈኝ ብላ እንግዲህ ሩታዬ ሸብረብ እያለች ነው ውዶች። በጣም ነው የገረመኝ። ዛሬም ይሆናል ብለው ነበረ። ዳኒ ከቶም ትፈልጊዋለሽ አትፈልጊውም ወይስ እያለች ምን አይነት ጥያቄ ነው ያጠየቀህ? ራሱ ባለጌ ነህ ሲለው ይሳቅ ዳኒን ሰድቦታል። የገዛ ጓደኛውን አስባችሁታል? በእጁ በልቶ ጠጥቶ አብሮ አሳያለሁ፣ ቦዲ ጋርድ አመጣልሃለሁ። እንግዲህ ተፈካክረዋል። ዳኒም ቦዲ ጋርድ አመጣለሁ፣ ይሳቅም ታውቀኛለህ ወንድ ነው ምሸት ቦዲ ጋርድ አለኝ ከድሬዲዋ አመጣልሃለሁ ሁለት ተብሏል። እንግዲህ በነገው ዛሬ ጠብቁላችኋለሁ ውዶቼ። እንደወደዳችሁ ተስፋ አደርጋለሁ። ከነ ሩታ ከነ ዳኒ ከነ አብርሽ ከነ ፍቅር ምን ተማራችሁ ውዶቼ? እንግዲህ ፋፊ አለቀሰ፣ ዳኒ አበደ፣ አብርሽ እያለቀሰ ነው፣ እነ ሩታ እየፈነጠዙ ነው። እንደወደዳችሁ ተስፋ አደርጋለሁ። ሼር ላይክ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። أنا الداعي بإيماني على الإسلام رباني سأعلي رايتي دوما سأعلي